ሀይሚና ብሩኬ እንደዚህ ከተቸገሩ ከታመሙ ወገኖቻችን ጎን እንዲሆኑ ፈልግ ነበር። ያን ደግሞ ዛሬ አድርገው አሳይተውናልና ሁላችንም ከሁልጊዜው የባሰ ከሁልጊዜው የተሻለ ፍቅራችን የምናሳይበት ጊዜ ነው። ጨረቃ ፋሚሊ እንዲሁም ደግሞ ሙሉ የስደተኛ ወገኖቼ ዛሬ የእናንተ ኃላፊነት ነው ይሄ ነገር። እዚህ ጋር ለብዙ ሰዎች ልናግዝ እንችላለን፣ እንረዳ እንችላለን። ይሄ ነገር ደግሞ እናታችንን ማዳን እንችላለን። ቀኝ እጇና ቀኝ እግሯ አይሰራም ነው እያሉ የመጡት እንዲሁም እንደምታዩት ነችና ሁላችሁም ብሩክ ቲክታከር ላይ ገብታችሁ ብሩክ ቲክቶክ ላይ ገብታችሁ እዩ። አካውንቱ መዛጋ ስላለ ማለት ነው። እና ሁላችሁም በእናታችሁ የተቻላችሁን 1 ብር ጥቅም አለው፣ 50 ሳንቲም ጥቅም አለው። እኔ 50 ሳንቲም አንድ ሰው 50 ሳንቲም 1 ብር ይሆናል። ከዛ 50 አራታችን 2 ብር ብቻ እንደዚህ ሆኖ የተሻለ ብር አግኝታ እናታችን እንድትድን እንፈልጋለን። እንግዲህ ተሯሩጠው ያልጠገቡ ልጆችም እንዳሏት ተነግሯል ማለት ነው። የእናት ህመም ለልጆች ምን ያክል ከባድ እንደሆነ ማወቅ ይሄ ቀላል ነው። እናት ደግሞ እንደዚህ ታማ ልጆቿ ሲቸገሩ ሲራቡ ማየት ደግሞ በጣም ከባድ ነው። እንግዲህ በህመሟ የተነሳ ከስራዋ ከብዙ ነገሮች ተጓጉላለች። ስራ እንኳን ባይኖራት ከቤቱና ለልጆቿ ማብሰል፣ ልጆቿን የፈለጉትን ነገር ማጠብ፣ ይሄ ልጆቿን ልብሶቹን ማጠብ፣ ልጆቹን ማልበስ፣ ትምህርት ቤት ማድረስ፣ እነዚህ ነገሮች ራሱ ትልቅ ነገር ነው። አይደለም ሰርታ የምታበላቸው የምታጠጣቸው እናታቸው ቀርቶና ሁላችሁም ለእናቶቻችን ረዥም ጤና እድሜ ይስጥልን ላለው ብቻ እኔ ምን ማለት እንዳለብኝ ሁሉ አላውቅም። ግን ሁላችሁም የተሻላችሁን አድርጉ። ከዚህ በፊት ብዙ ነገር ልናደርግ እንችላለን፣ ብዙ ቪዲዮዎችን ልናይ እንችላለን። ዛሬ ግን ይህን ቪዲዮ ማየት አለብን፣ እንዲሁም ደግሞ ማገዝ አለብን። የኔ ቪዲዮ ሳይሆን የብሩኬ ቲክታክ ዩቱብ እንትን ላይ ቲክታክ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ብዙ ሰዎች ሪኩዌስት እያደረጉ ነው። ዲዩትም አድርጉ። ምናልባት የኔ ቲክቶክ ምን እንደሆነ አላውቅም። ዲዩት ሳደርገው ዲዩት አላደርግልኝ ብሎ እንግዲህ ምንድነው ይሄ ዳውንሎድ አድርጌ ነው ፖስት ያደረኩት። ሁላችሁም ዲዩት ማድረግ የቻላችሁ ዲዩት ማድረግ ያልቻላችሁ ደግሞ ዳውንሎድ ማድረግ ስለምችሉ ዳውንሎድ አድርጋችሁ በራሳችሁ ቻናልም ፖስት አድርጉ፣ እንዲሁም ደግሞ ሪፖስት አድርጉ ማለት ነው። ሪፖስት አደረጋችሁ ማለት የእናንተ ጓደኞች ሁሉ ማየት ይችላሉ ማለት ነው። ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንግዲህ ዛሬ ብሩኬና ሀይሚ የመጡበትን ፕሮግራም አይታችኋል። የእርዳታ ጥሪ ነው ይዘውልን የመጡት። ስለዚህ ሁላችንም ከምንበላው፣ ከምንጠጣው፣ ከምንለብሰው፣ ከምንረግጠው ቀንሰን እናታችንን በህይወቷ ብንታደጋት ለሁላችንም ለነፍሳችን ነው። ይሄ የጽድቅ ስራ ነው እና ቤተሰብ ካለን ነገር ቀንሰን ብንተጋገዝ እግዚአብሔርም ይረዳናል፣ ካሰብነው ሁሉም ያደርሰናል። እና ሁላችሁም እግዚአብሔር አምላክ ያሰባችሁትን ያሳካላችሁ። እናም ደግሞ የጽድቅ ስራ የማይገኝ ነገር ነው በነገራችሁ ላይ እና ለእናታችን ትልቅ ነገር ነው የእሷን ጤና ማግኘት። ለእኛ ደግሞ ትንሽ እየገዛ ማድረግ ለእኛ ለህይወታችን ትልቅ ነገር ነው ያደረግነው እና እባካችሁ ሁላችሁም የተቻላችሁን ነገር አድርጉ። ቲክታክ የሌላችሁ በምን መልኩ እዚህ ጋር ማምጣት እንዳለብኝ አላውቅም። ብቻ ግን አላቅም ምናልባት ብሩኬና ሀይሚ እስኪ እንነግራቸውና እንትን ላይ ፖስት እንዲያደርጉ ይሆናል ማለት ነው ዩቱብ ላይ። ምክንያቱም እኔ አምጥቼ እዚህ ጋር ፖስት ባደርግ ሌላ ነገር ነው የሚሆነው። ብዙ ጊዜ ታውቃላችሁ በእንደዚህ አይነት የእርዳታ ጥሪ በተባለ ጊዜ ኤዲት እያደረጉ እየቆራረጡ ሌላ አካውንት የሚያመጡ ሰዎች ስላሉ እኔም የነዛ ተባባሪ ነው የምሆነው። አምጥቼ እዚህ በራሴ መብት አካውንት ብሰጣችሁ ማለት ነው። ግን ማድረግ ያለባችሁ ምንድነው ብሩኬ ቤት ብቻ ሄዳችሁ እዛ ጋር ማግኘት ቻሉ ማለት ነው። በተቻለን ግን ቲክታክ ለሌላችሁ በምን መልኩ ማዳረስ እንዳለባቸው እሱን ነገር እንትን የምናደርገው ይሆናል። ግን በውስጥ ምናልባት የምትተዋወቃላችሁ አንዷ ቲክታክ ባይኖራት አንዷ ቲክቶክ አለሽ እና እህቴ እዛ ጋር መሰጣጠት ትችላላችሁ ማለት ነው። እንዲሁም ቪዲዮን ዳውንሎድ አድርገሽ መላክ ትችላለሽ ለአንዷ እህቴ። በዚህ መልኩ መረዳዳት እንችላለን። ምክንያቱም አንዳንዴ ታውቃላችሁ አዲስ አካውንት ሲከፈትና እንደዚህ አይነት በእርዳታ መልኩ መጥፎ የሰይጣን መንፈስ የሚፈታተናቸው ብዙ ሰዎች አሉና ለዛ ነው። እና ብሩኬና ሀይሚ በዚህ መልኩ ስላየዋችሁ በእርዳታ መልኩ ስለመጣችሁ በጣም ደስ ብሎኛል። ምክንያቱም ይህን ነገር እንድታደርጉ ብዙ ጊዜ መኝ ነበር። ይህ ነገር ደግሞ ለእናንተም ጥሩ ነው ማለት በቃ ነፍስ ነው ይሄ ለነፍሳችሁ። እናታችን እንደዚህ ያስባችሁታል። እናት ነችና እኔ እምባይ ሁሉ ነው እንትን ያለኝና ብቻ አላቅም። እናትዬ እግዚአብሔር ይማርሽ፣ ፈጣሪ ጨርሶ ይማርሽ። እናቴ ድንግል ማርያም ትዳብስሽ። እግዚአብሔር ሆይ እሱ ምሕረቱን ይላክልሽ። ለልጆችሽም እንግዲህ ሰርተሽ የፈለጉትን የምታደርግበት እንዲሁም ከቤትም እናት ወደዚህ ወደዛ ስትንጎራደድ ማየት በራሱ በቂ ነውና የኔ እናት እግዚአብሔር ምሕረቱን ይላክልሽ። እንግዲህ ደግሞ እንደምትድኝ ባለሙሉ ተስፋ ነኝ። የኛ ኢትዮጵያዊ ዜጋ ምንም ይሁን ምንም እንደዚህ አይነት ላይ አይጨክንምና ሁሉም ሰው ተባብሮ እንደሚያድንሽ አልጠራጠርም። እንዲሁም ደግሞ በጸሎታችሁ ገንዘብ ብቻ አይደለም
ገንዘብ ያላችሁ በገንዘባችሁ፣ ገንዘብ የሌላችሁ ደግሞ በጸሎታችሁና በዱዓችሁ ልታግዟት ፈልጋለሁ። በተረፈ እንዳልኳችሁ ሁላችሁም ላልሰማ አሰሙ፣ የሰማችሁም ደግሞ ሰምታችኋል ማለት ነው። ሰምቶ ዝም ማለት አይቻልም። በጸሎታችሁም ሰዋት፣ በዱዓችሁም ሰዋት። እንዲሁም ደግሞ እንዳልኳችሁ 5 10 ያላችሁ ደግሞ ካላችሁ አጋሩ ማለት ነው። በተረፈ ተማመንባችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መዋደዳችን፣ መከባበራችን እንዲሁም ደግሞ መተዛዘናችን በዛሬው ቪዲዮ ይታያል ማለት ነው። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ